ሰዓትሽን ያዥና ነይ ቁጭ በይ ቁጭ በይ እቺ ነች እሷ ነች አንተ እቺ ልጅ ጋር እንደዚህ ማውራት ያስፈልግ አንቺ በዚህ ልክ ነው ማለት ምን አይነት ልቃስ ነው እንደዚህ ያስቆጥተት የምታስመጣኝ ሲጀመር አንተ እዚህ ምን ትሰራለህ አንቺ ያቶ ታደሰ ልጅ ነሽ አይደል አዎ ነኝ ያው ጀግና ነው አባቴ ይሄን ኬዝ ያዘው አባቴ ነው በዋነኝነት እኔ ደግሞ ድርሻዬ እዚህ ጋር የነበረው እንደዚህ ከስር እነዚህ ተራራዎቹ ነገር ነበር ሳጽዳለት የነበረው እኔ ይኸውልሽ እኔ ምንም ያደረኩት ነገር የለም ይኸውልሽ ፕሮሰስ ጀምር ያለው እኔ በጊዜ ልወጣ ነው አሁን እነሱ ናቸው ያዙኝ ዋጋን ታገኛለህ ማለት እንደዚህ ችግር እንደዚህ አይነት ነገሮች ቢያጋጥሙሽ እንደዚህ እውነቱን ተናገሪ እኔ ያለፍነቱን ወስዳለሁ ስላለኝ አይ አይደለ እንደዚህ ተባስ ነው ያለኝ መልሴ ደግሞ ምን እንደተቀለ በህይወት አስኖሩ ገብቷል አይደል አንተ አትኖር አንተስ ጀመረ ሞታል የሞትክ ሰው ነህ ማን አንተ ቆይ ምንድነው አንተ ተራ ጋዜጠኛ ነህ አይደል እዚህ እያንዳንዳችሁ እኮ በስንት የሆነሽ ብር በሰጠህ እኮ ትቀየራለህ ስንት ነው የምትፈልገው ጻፍልኝ ማለት በዚህ ነው ያልክ እንዴት ሰው እንዴት በወንጀል እንደዚህ ይተማመናል ስለዚህ እሱ ያለኝን ነገር እያንዳንዱን ነው የምሰራው ያለኝን ነገር ምክንያቱም አባቴ ነው ገብቷል አይደል እንዲጎዳ አልፈልግም ስለለኝን ነገር ሰራለሁ አቋ እንደዚህ የለም ሰማኛ ሲጀመርኮ በክብር ያናገረን ያለው ሞቷል የተባለው ሰውዬ እንዳልሞተ እና ቦታ እንደተቀየረ ሰማው ክፈት እስኪ ክፈት ሰላም ባልቻ አንተና ግራውንድ ነበረው ብዙ ጊዜ አይጠቀመውም ግራውንዱን ከዛ የሱ ሰዎች ይዘው ሲወጡ አየው ማንን ነው ታው ለቀቃችኋል ሳምን የለችበት እንዳንተናልኳል ያገኘኝ ፈልጎ ነበር ካገኘኝ እንደሚገለኝ እኔ ደግሞ እርግጠኛ ስለሆንኩ መገናኘት አልፈለኩም ምን እንደሚሰራ የምታውቂው ነገር አለ እኔ ንግድ እንደሚሰራ ነው የማውቀው ምን አይነት ምንም ከዚህ በላይ እኔ ምንም መነጋገር አለ ይኸውልህ ለአቶ ታደሰ እንደዚህ ጥብቅና መቆም ማይጠበቅበት ታደሰ የሚባል ነው ያላቅም እንዲህ አይነት ጀምሮ ቀልድ እንድታወራኝ አይደለም ሰማኛለህ አሁንም ተጠንቅቀህ እንድታወራ ነው የምፈልገው እንዲህ አይነት ቀልድ እንድታወራኝ አይደለም እዚህ ቤት የመጣሁት አቶ ባልቻ አዎ ነግራለሁ ማለት ስለምን እንደምትነግረው ያለውን እውነታ ነው ወይስ ሌላ የደበቀኝ ነገር አይ አንቺ ማታውቂ ነገር አለ ወንጀለኛ ነህ እያልክ እኮ ነው እንድናወራ ሌላ ነገር ውስጥ እንድንገባ እንድታረጋኝ አልፈልግም እያስፈራራኝ ነው ቤቴን ለቀልኝ ውጣ ማስፈራራት ብቻ አይደለም የኔ ድምጽ ለአንድ ሰዓት ከጠፋ መረጃውን ለሰው አሳልፌ ሰጥቻለሁ ለአንድ ሰው ይሄን ለህግ አካል እንዲናገር እንደዛ ብዬ ነገርኩት ስለዚህ እኔም ቢገለኝ መረጃው እንደማይደበቅ አመነ ማለት ነው ሰማኛለህ ገለብጠው ውድ ልጅ ወድሻለሁ የሚል አለ ከኋላም የሱ ጽሁፍ ነው እና እህቴን አደራ እምልህ ከስር ብቻ ሳይሆን በቃ ከሱም እጅ ነው ሊገላት ይችላል እንዴት ነው አይ ማጣራት አለብኝ አይ ቁጭ በለና አይሻልም አይ ማጣራት ወዳዝ እንድረከው አገባ ቀጥል ምንድነው ምን የተፈጠረው ነገር ማናቸው እነዚህ ሰዎች ቄን የተወሰነ ጊዜ ከፍቼ ነበር ከዛ ምንም በማላቀው የተወሰኑ ሰዎች መጥተው ደበደቡኝ ሱቁንም ሁለተኛ እንዳትከፍታሉኝ አንቺ ማናቸው እነዚህ ሰዎች አንተ ሊረዱ የመጡ ነው እኮ ተረጋጋ ላንተ ጥቅም ነው የመጡ ምንድነው ለኔ የሚጠቅመኝ ማንንም ይረዳልኩ ሱቁን ከዚህ በኋላ እንዳትከፍት ብሎ ያስፈራራኝ እሱ ነው ስለዚህ ሱቁን ስከፍት ነው የሆነ ነገር የደረሰብኝ ስለዚህ ከሱ ውጭ ማን ሊሆን ይችላል ማለትኛ እንደምንመጣ ቀድሞ ያቅ ነበር እንዳትነግሪያለሽ ምን ማለት ነው አልገባኝም ሲመጣ በቃ አለ ምናምን ብሎኛል ምክንያቱም ረጅም ጊዜ አይምሮዬ በጣም ጭንቀት ውስጥ ሆነ የቆየበት ጉዳይ ነው ለኔ ረፍቴ ነው ይሄ አንዱ ይሄ ነው ባልቻ ይሄ ባልቻ የሚባለው ይሄ ነው ማንንም መጥቶ ቢጠይቅሽ ተለያይተናል ማንንም በቃ እዚህ አይኖርም በእኔ ላይ ሊገዛ ፈልጎ ነበረ እዛ አልተስማሙም በቃ ትቶታል ከዚህ በኋላም ተገናኝተንም አናቀም በራሪ ብዙ ድብደባ ሱቄን እስከማዘጋ ድረስ ደርሶብኛል ይሄ ሁሉ እንደዚህ አድራሽን ቀይሬ ተደብቄ የምኖረው እኮ ከጀርባዬ ምን እንዳለ ስለማላቀ ነው የምትጠየቀውን ጥያቄ በስነ ስርዓት ንጹህ ሰው ከሆንክ የምትጠየቀው ጥያቄ አለ ጥያቄን በስነ ስርዓት መመለስ ነው ወጥተው ከተወሰነ ደቂቃ በኋላ አንደኛው መጣና
ስለኔ ምንም አይነት መረጃ እንድትነግሩ አልፈልግም። ምንም አይነት መረጃ እንዳትነግሩ ብሎ የሆነ ጠርቀም ያለ ገንዘብ ሰጠኝና ሁለተኛም ቢሮም እንዳትከፍት ቀጣይ ከሆነ ደቂቃ በኋላ የመጣውና ፊቱ ላይ ያለው የፍርሃት እና የሆነ ድንጋጤ ምልክት ነው። ቤተሰቦቼ ተመልሰናል ማለት አሁን ላይ ፈጣሪ ፈቅዶ የአቶ ታደሰ ልጅ አግኝተዋታል ማለት ባሰማራናቸው የክሩ አባላቶች መሰረት ተገኝታለች፣ ተይዛለች እና ቀጥታ ወደዚህ እንዲያመጧትም ትዕዛዝ ሰጥቻለሁ። አሁን ላይ እሷን ወደዚህ ይዘዋት እየመጡ ይገኛሉ ማለት ነው። ስለዚህ እያንዳንዱን ነገር ቀጥታ ከሱ ጋር የማፋጣት ነው የሚሆነው። ምክንያቱም ብዙ ነገር ብሏልና እሱ ማለት ትዕዛዝ እንደሰጠችው ከዚህ ሀገር እንዲወጣ ከዚህ በፊትም ደግሞ የማስፈራራት ነገር እንዳደረሰችበት እያንዳንዱን ነገር ብዙ ነገር ብቻ ከሷ ጋር ያለውን ነገር ቅድም ነግሮን ነበረ። በዛም መሰረት ያለው ነገር ትክክል ይሁን አይሁን እያንዳንዱን ነገርም እዚሁ ፊት ለፊት የምናጣራው ነገር ስለሆነ እሷ እንግዲህ እየመጣች ነው። ስትመጣ ደግሞ ሁሉንም ነገር ግልጽ የሚሆን ይሆናል ማለት ነው። እሷ እስክትመጣ እንግዲህ እኔ ድጋሚ ከሱ ጋር ቆይታ አደርጋለሁ ቤተሰቦቼ። ስለዚህ ቤተሰቦች አሁንም እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትሆኑ በዚሁ አጋጣሚ እነግራችኋለሁ ማለት ነው። ይኸውልህ አቶ ባልቻ በነገርከን መረጃ መሰረት ማድረግ የሚገባንን ነገር አድርገናል። አንተ የአቶ ታደሰ ልጅ ነች ብለሃል። እንግዲህ አግኝተናታል ማለት የክሩ አባሎቻችን ባሰማራናቸው መሰረት ሄደው አግኝተዋታል፣ ይዘዋት እየመጡ ነው። ስለዚህ ያለውን ነገር እያንዳንዱን ነገር ደግሞ እሷን እዚህ ጋር ቁጭ አድርገን ሁሉንም ነገር የነገርከኝ ነገር ትክክል ይሁን አይሁን፣ እየዋሸህ ሌላ ታሪክ እየፈጠርክ ይሁን አይሁን እያንዳንዷን ነገር የምናጣራ ይሆናል ማለት ነው። አሁን ላይ ድጋሚ ቀረ የምትለው ነገር ማለት ያነገርከኝ ስለዛ ቤተሰብ ሌላ የምታውቀው ነገር ካለ እንድትነግረኝ እፈልጋለሁ። በቃ ያው በቃ ትዕዛዝ ይሰጣል፣ ያግታል፣ ያውን ይገድላል ምናምን በቃ የሆነ አንዳንዴ ሳታስበው የሆነ ቀረብ ስል በቃ የሆነ በምልክት ይሰጠኛል ካጠገቡ እንድርቅ ማለት እና ኃይለ ቃል ምናምን ሲጠቀም ምናምን አየዋለሁ። በቃ ትዕዛዝ ሲሰጥ ማለት ነው። ስለዚህ የግድያ ወንጀሎችም ሲፈጸሙ እዛ ቤት ላይ የእገታ ወንጀሎችም ሲፈጸሙ ብዙ ነገሮች አይቻለው እያልከኝ ነው ያለው? አዎ አሁን ግራውንዱን ብዙ ጊዜ ለእንደዛ የሚጠቀምበት ነው የሚመስለኝ። ማለት ቆይ አንተ ያ ሁሉ ነገር እየተፈጸመ እያየህ እየሰማ ብዙ ነገር እንደሚሆን እሷ ነች። አንተ እስካሁን አልሄድክም? ምን የምትሰራው እዚህ? ምንም ነገራቸው ያለው ምን ንቀት መሆኑ ነው? ምንድነው ትዕዛዝን እዚህ ምንድነው? አንተ እጄ እንደዚህ ይዘኝ ምንድነው? ማንነቴን አላወቅም? አልነገርካቸውም ማንነቴ? ምን አይነት ንቀት ነው እንደዚህ እያስቆጠጥክ የምታስመጣኝ? ሲጀመር አንተ እዚህ ምን ትሰራለህ? ያው እነሱን አናግሪያቸው። እዚህ ምን ትሰራለህ? እንድትሄድ አልነገርኩም ወይስ አልተግባባን? ያዙኛ ያው የህግ አካል ናቸው እንግዲህ አናግሪያቸው። አረ አልነገርካቸውም ታዲያ? እዚህ ውጣት አልተባልክም ነበር? አልነገርኩም? ነግረሽኛል። የህግ አካሎች ያዙኝ ወዲህ ልክ። ኦኬ ማንነታችን ታዲያ አልነገርካቸውም? እንዴት ነው? አይ ማንነታችን እንኳን በደንብ አውቀውታል። እና ስላወቁት ነው ታዲያ እንደዚህ እየጎተቱ ያመጡት? እሱን አላየሁም። ማለት ስለምን አይነት ማንነት ነው እያወራሽ ያለሽ? አሁን ላይ ምን እያወራሽ እንደሆነ ግን ታውቂዋለሽ? እያወራሽ ያለው ነገር ይኸውልህ ከማን ጋር እንደምታወራ አላወቅኩም መሰለኝ። ገብቶሃል አይደል? ሰኛለሽ። ማንም ልትሆኚ ትችያለሽ። እዚህ ጋር ስትመጪ የመጣሽው የህግ አካል ነው ይዞሽ የመጣው ማረጋገጥ ያለባቸው ነገር ስላለ ነው እዚህ ቤት የመጣሽው። ስለዚህ አሁን ይኸውልሽ እንደዚህ መዘባነን መኩራራት ምናምን የሚጠቅምሽ ነገር የለም። የኔ አሁን ላይ ለአንቺ የሚጠቅምሽ ነገር ምንድነው? አሁን ለምንጠይቅሽ ጥያቄ መልስ ትሰጪናለሽ። ከአንቺ ማግኘት ያለብን ነገር እናገኛለን። ከዛ መሄድ ያለብሽ ቦታ ትሄጃለሽ ማለት ነው። መልስ ነው የፈለከው? መልስ ደግሞ ምንድነው ታውቃለህ? በህይወት አስኖሩ። ገብቶሃል አይደል? አንተ አትኖር። አንተስ ጀመረ ሞታል። የሞትክ ሰው ነህ። እናንተ ደግሞ እዚህ እያንዳንዳችሁ እዚህ ያላችሁት በህይወት አትኖሩ። ገብቶሃል አይደል? እሱን ነው የምነግርህ። መልስን ከፈለክ እኔ እኮ ፕሮሰስ ጀምሬ ነበር እኮ በቃ እኔ ልወጣ ነበረ። ዝም በል አንተ ዝም በል። ዋጋ ነው የምታገኘው። እኔ ይኸውልሽ እኔ ምንም ያደረኩት ነገር የለም። ይኸውልሽ ፕሮሰስ ጀምሬ ያለው እኔ በጊዜ ልወጣ ነው። አሁን አያገባኝም። እነሱ ናቸው ያዙኝ። ዋጋን ታገኛለህ። ከነህትክ ከነድህነትክ ዋጋን ነው የምሰጥክ። እህቴ የለችበትም እዚህ ውስጥ። እህቴን አታስገቢያት። እኔ ልወጣ ነው።
አሁን ድንገት ነው ያዙኝ ፕሮሰስ ጀምሬያለሁ ነው በቃ ይሁን እኔ ነግሬያለሁ እኮ እኔ ለህይወቴ ያሰጋኛል እኔ እኮ ያጠፉኛል እኮ መለኮ ነው ለዛ ነው ይኸውልህ ትሰማኛለህ ሲጀመር አሁን እንደዚህ ስላወራች እንደዚህ አፏን ስለከፈተች የሚፈጠር አንድም ነገር የለም አንተም አሁን ይኸውልህ እንዲህ ከዚህ በኋላ ምንም አይነት ድንጋጤ ውስጥ ሌላ ነገር ውስጥ እንድገባ አልፈልግም ትሰማኛለህ አይደል ቅድም የነገርከኝ ብዙ ነገር አለ ስለዚህ አሁን ላይ ምንም አይነት ፍራቻ ውስጥ እንዲኖር አልፈልግም ወደ አንቺ ስመለስ ደግሞ ይኸውልሽ ራስሽን እንደምን እያየሽ እንደሆነ አላውቅም ማለት በስራት ብታወሪ ደስ ይለኛል ይኸውልሽ ምንድነው ማን አንተ ቆይ ምንድነው አንተ አንድ ተራ ጋዜጠኛ ነህ አይደል እዚህ እያንዳንዳችሁ እኮ በስንት የሆነሽ ብር ብሰጥህ እኮ ትቀየራለህ ስንት ነው የምትፈልገው ጻፍልኝ አንቺ ራስሽን እንደምንድነው እያሰብሻለሽ ይኸውልሽ ትሰሚኛለሽ አሁን ላይ በዚህ ልክ ማውራት አልፈልግም ካንቺ ጋር ትሰሚኛለሽ አይደል አሁን ለምን ጠይቅሽ ጥያቄ ብቻ መልስ እንድትሰጪ ነው የምፈልገው ከዚህ በላይ ሌላ ነገር ውስጥ መግባት ማትፈልጊ ከሆነ ነገሮችን ኩል ሆነ መንገድ እንድታርጊ ነው የምፈልገው ለምን ኩል ነው የምታወራው መጀመሪያ ኩል መሆንን እኮ አሳየኝ ይኸውልህ ከነዘር ማንዘር ነው ህይወትክ የሚያበቃልክ ገብቶሃል አይደል ሰምተኛ አይደል አንቺ ነሽ የኔ ዘር ማንዘር የምታጠፊ ትሰሚኛለሽ አይደል ምንም አቅም እንደሌለሽ እንድታቂ ፈልጋለሁ አቅምም ስለሌለሽ ነው እዚህ ድረስ ይዘው እንዲመጡ የኔ ሰዎች ይዘውሽ እንዲመጡ ያደረኩት አቅምም ስለሌለሽ ነው እኮ አቅማችሁን ታየዋለህ እልሽ ጀመር አንቺ የምታሳይ ነገር አይደለም ትሰሚኛለሽ አይደል እህቴን አደራ እህቴ ምንም የለችበትም እህቴን በእናትሽ ስለምን እህት ነው የምታወራው እህቴ ምንም የምታውቀው ነገር የለም እህቴ እንዳትጎጂ አንተ ብር ነው የምትንበጫበጨው እህቴ ህይወት እኔ ያሰጋኛል ትሰማኛለህ ሲጀመር ከዚህ በኋላ እዚህ እንድትቆይ አልፈልግም ናውጣ ይኸውልሽ አሁን በስነ ስርዓት ማውራት ስላልቻልን ነው እሱን ያስወጣሁት ስለዚህ ይኸውልሽ እዚህ የመጣሽበት ምክንያት አለ ያ ምክንያት ደግሞ እኔ ካንቺ ማግኘት የምፈልጋቸው መረጃዎች አሉ ስለዚህ ለምጠይቅሽ ጥያቄ ብቻ ከዚህ በኋላ ይኸውልሽ ሌላ ነገር ውስጥ እንድንገባ አልፈልግም ሴት ልጅ ነሽ እንደተከበርሽ ከዚህ ቤት መውጣት የምትፈልጊ ከሆነ ሌላ ነገር ውስጥ ሳንገባ ለምጠይቅሽ ጥያቄ ብቻ መልስ ሰጭኛለሽ ማለት ነው እኔም ብለው አንተ ስለፈለክ የሚሆን ነገር አለ በስነ ስርዓት አይሆንም የኛ ሲስተም ላይ ደግሞ እንደዛ የሚሆን ነገር የለም ቅድም ራሱ እነዛ አብሮክ ያሉት የግሩፖችን ምናምን እንደዛ አንገላተው ያመጡኝ ራሱ አሁን ዋጋቸውን ያገኛሉ እዛው በራቸው ላይ ነው ማስደፋቸው ምን አይነት ሲስተም ነው ያላችሁ እናንተ በጣም የኛ ሲስተም የተለየ ነው ሌላ ነገር ውስጥ እያወራሽ ነው ምን አይነት ሲስተም ነው በደንብ አልነገረም እንደ ዘበኛው ሲስተማችንንማ እሱን ደግሞ በአይንክ የምታየው ይሆናል እስቲ ካንቺ አንደበልስ መሆንና እስቲ ንገሪኝ ምን አይነት ሲስተም ነው ያላችሁ እያየኝ እኮ ነው ምንም መናገር እኮ ይጠበቅብኝ ሰምኛለሽ አሁን የምታውቂውን ነገር ብቻ እንድትነግሪኝ ነው ፈልገው ከዚህ በኋላ ተናድጄ ሌላ ነገር እንዳረግሽ ሌላ ነገር ውስጥ እንድገባ እንድታረጊኝ አንተ ተናደ የምታደርገኝ ማን ሰምኛለሽ ብዙ ነገር ላረግሽ ይችላል ማንነት ማወቅ አለብህ ጋፋል አንድ ስለኔ ማንነት አንቺ ምንም የሚመለከትሽ ነገር አለ የምታውቂውም ነገር የለም መቼም አታውቂም እርዳታን ይፈልከው እኔ ረዳሻለሁ ላንቺ አይ አስረዳኝ ቼክ ልጻፍልህ ወይስ ምን ይሻላል ይኸውልሽ ቼክሽንም እንትንሽንም ቀቀለሽ ቢዩ ትሰሚኛለሽ አሁን ላይ ከዚህ በኋላ ሌላ ነገር ውስጥ እንድታወሪ አልፈልግም አልፈቅድልሽም አሁን የምጠይቅሽን ጥያቄ ብቻ ነው እንድታወሪልኝ የምፈልገው አንቺ የአቶ ታደሰ ልጅ ነሽ አይደል አሁን እኛው ጀግና ነው አባቴ ለምን ነበር ግን ያንቺ ልጅነት የተደበቀው ማለት ያን ያህል ኦፊሻል አይደለም ያንቺ ልጅነት እንዲታወቅ አልተፈለገም ኦር አላቅም ሳምቲንግ ብቻ አትታወቂም ልጁ እንደሆንሽ እንኳን የሚታወቅ ነገር የለም ምክንያቱም ምንድን ተራ ሰዎች ስለማያውቁኝ ነው ምን ማለት ነው የሚያውቁኝ ሰዎች ደና ባለሀብቶች ነገር ግን ማንንም ነው የማያውቅሽ አንቺ እርግጠኛ ነህ ወይንስ ሰርቆ ስላመጣሽ አንተ ማን ስለሆንክ ነው እኔ ማወቅ ያለብህ ሰርቆ ስላመጣሽ ነው ወይስ ደግሞ ሌላ የተፈጠረ ነገር አለ አንቺ የሱ ልጅ መሆንሽ እንዳይታወቅ የተፈለገበት ምክንያት ምንድነው ስለምን መስረቅ ነው የምታወራው ካልሰረቀሽ እንግዲህ እናትሽ እንደሌለሽ ነው ማውቀው እናት የሚባል ነገር እዛ ቤት ሴት የምትባል ነገር እንደሌለሽ ነው ማውቀው አዎ እናቴ በህይወት የለችም አባቴ ነው እንደናት ሆኖ ያሳደገኝ ያውም ጀግና አባት በሱ ነው የወጣሁት ገብቶሃል አይደል ስለዚህ እንዳንተ አይነቱ ተራ ሰዎች ደግሞ እኔን አያውቁኝ ገብቶሃል ሲጀመር እንዳንቺ አይነት ተራ የዘቀጠች ሴት ማወቅም አልፈልግም ትሰሚኛለሽ ኧረ እባክህ ለዚህ ቃላት ግን ዋጋ ነው የምትከፍለው እሱን ማን ዋጋውን እንደሚያገኝ ምናየው ነገር ነው የሚሆነው አሁን ይኸውልሽ ድጋሚ በዚህ ልክ ማውራት አልነበረም ካንቺ ጋር የምፈልገው ነገር ግን
እንዳወራሽ የምታስገድጂኝ ከሆነ በማይሆን መንገድ ላወራሽ እገደዳለሁ። አሁን ማውራት ትችላለሽ። በኋላ ህይወትክ ሊኖር ስለማይችል አሁን ማውራት ትችላለሽ። ያቱ ታደሰ ልጅ ነኝ ብለሽኛል። ያቱ ታደሰ ልጅ ነኝ ብለሽኛል። ነገር ግን ላቱ ታደሰ ስራ እንደምትሰሪም እኔ ባገኘኋቸው መረጃዎች መሰረት አውቃለሁ። አዎ እሰራለሁ። ላቱ ታደሰ ምንድን ነው የምትሰሪው? የተለያዩ ስራ ነው የምሰራው። ለአንተ መናገር አለብኝ? ለምሳሌ አንድ ስራ እንድትነግሪኝ ይፈልጋል። ምን አገባ? እሱ ይኸውልሽ እንዴት እንደሚያገባኝና እንደማያገባኝ የምናየው ነገር ነው የሚሆነው። ነገር ግን አሁን ይኸውልሽ ሌላ ነገር ውስጥ እንድንገባ ማትፈልጊ ከሆነ ለምጠይቅሽ ጥያቄ መልስ ጭኝ ያልኩሽ። አልነግርህም። ለምን እንደምነግርህ? ወደሽ ሳይሆን በግድሽ ትነግሪኛለሽ። ማን ወዶ በግዱ እንደሚናገር እናያለን። እስካሁንም ይኸውልሽ እስካሁንም ታግሽ እያወራሁሽ ያለሁት ሴት ነሽ ብዬ ነው፣ አንቺ ሴት። ስለዚህ ይኸውልሽ የምታውቂውን ነገር ንገሪኝና በሰላም ከዚህ ብትወጪ ይሻላል እያልኩሽ ነው። አቶ ታደሰ አንተ ለራስህ ለህይወትህ ስጋ በሰላም መውጣት ራሱ ሲጀመር እኮ አሁን ያለሽው እኮ በእኛ ቁጥጥር ስር ነው ያለሽው። የምን ቁጥጥር ነው? ሰምኛለሽ አይደል? አሁን በር እደፋቸዋለሁ። የምጠይቅሽን ጥያቄ በስንት ሰዓት ማትመልሽኝ ኩልኝ ከሆነ ከዚህ በኋላ ሌላ ነገር ውስጥ ነው እንድትገቢ ማድረግ። አንቺን ማግኘት ያለብሽን ቅጣት እዚሁ እንድታገኝ ማድረግ አያቅተኝ። አንተ እንደውም እንዳትቀጣ አልነግርም እያልኩ ነው። ምን ታመጣለህ? ሲጀመር ከዚህ ልጅ ጋር እኮ እንደዚህ ማውራት አያስፈልግም። አንቺ በዚህ ልክ ነው ማውራት የምትፈልጊው? በዚህ ልክ ነው ማውራት የምትፈልጊው? በዚህ ልክ ነው ወይ ማውራት የምትፈልጊው? ማን እንደው አታውቀኝም። ማን እንደዚህ አላወቀኝም። ነይ እሺ ይኸውልሽ ቅድምም ይሄ ነገር እንዳይፈጠር ነበር ነገሮችን በተረጋጋ መንፈስ እንድትነግሪኝ የፈለኩት። ይኸውልሽ አሁንም ቢሆን ማትረጋጊ ከሆነ ከዚህ በላይ ሌላ ነገር ሊደርስብሽ ስለሚችል አሁንም ተረጋግተሽ ለምጠይቅሽ ጥያቄ ብቻ መልስ እንድትሰጪ ነው የምፈልገው። ስለዚህ ይኸውልሽ አሁን ላይ አቅምሽን አውቀሽዋል ብዬ አስባለሁ እና ይኸውልሽ አቶ ታደሰ ልጅ ነሽ። ያቱ ታደሰ ልጁ ብቻ ሳይሆን ደግሞ ቀኙ እጁ እንደሆንሽ ብዙ መረጃዎች አግኝቻለሁ። ስለዚህ በዛም ሁኔታ ይኸውልሽ አንቺ ምን እየሰራሽለት እንደሆነ ዋና ስራሽ አቶ ታደሰ ጋር ምን እንደሆነ እንድትነግሪኝ እፈልጋለሁ። እኔ ላይ እጃችሁን አነሳችሁ አይደለ? ዋጋችሁን ነው የምታገኙት እያንዳንዳችሁ። እሺው ምንድን የምትፈልገው እነግርሃለሁ። ይኸውልሽ መጀመሪያ ከአንቺ ማወቅ የምፈልገው አቶ ታደሰ የሚሰራው ስራ ምን እንደሆነ የምታውቂውን ነገር። እኔ ማውቃቸው ስራዎች አሉ፣ ስለ አቶ ታደሰ የሚሰራቸው ብዙ ስራዎች እንዳሉ ማውቃቸው ስራዎች አሉ። ነገር ግን ሌላ የሚሰራው ስራዎች የምታውቂያቸው ስራዎች እያንዳንዱን ነገር አሁን ላይ እየሰራ ያለውን ስራ ምን እያሰራሽ እንደሆነ አንቺንም በተጨማሪ ቀኙ እጁ ነሽ ብሎኛል። እንግዲህ ጥበቃው ቀኙ እጁሽ የሆንሽበትስ ምክንያት ማለት ምን እየሰራሽለት ነው አንቺ ቀኙ እጁ ልትሆኝለት የቻልሽው? እና እሱን ነገር እንድትነግሪኝ እፈልጋለሁ። ይኸውልህ አንደኛ ነገር አባቴ ነው፣ ያለ እናት ነው ያሳደገኝ። ገብቶሃል አይደለ? ብዙ ነገር እኔ ላይ ኢንቨስት አድርጎበታል። ስለዚህ እሱ ያለኝን ነገር እያንዳንዱን ነው የምሰራው፣ ያለኝን ነገር። ምክንያቱም አባቴ ነው። ገብቶሃል አይደለ? እንዲጎዳ አልፈልግም። ስለ ያለኝን ነገር እሰራለሁ። ስለዚህ ምንም ይሁን አባትሽ አርግ ያለሽን ነገር ታረጊያለሽ ማለት ነው? አዎ አደርጋለሁ። እንዴት ነበር ያደግሽው ግን? አስተዳደግሽ እንዴት ነበር? ከአባትሽ ጋር ነበር ያደግሽው ወይስ ከእናት? እንዴት ነበር አድገሽ ነበር? እናቴ በልጅነቴ ነው የሞተችው። በ5 ዓመቴ ነው የሞተችው። ከዛ ዓመት ጀምሮ እሱ ነው ሰራተኛ ቀጥሮ ምንም ሳይጎለኝ ያሳደገኝ። በቃ ለፍቶብኝ ሌላ ሚስት እንኳን ሳያገባ እኔ ላይ ነው በቃ እድሜውን የጨረሰው። ስለዚህ ለአባቴ ደግሞ ውለታ መዋል አለብኝ። ያለኝን ነገር ሁሉ አደርጋለሁ፣ እሰራለሁ። እሺ ግን አባትሽ ስለሚሰራው ስራዎች ታውቂያለሽ? ትንንሽ ብዙዎቹን አላውቃቸው። ምን ማለት ነው? ልጁ ብቻ ሳይሆን ቀኙ እጁም ጭምር ነኝ እያልሽ ነው? ነኝ፣ ግን የላከኝን ቦታ ሂጂ ያለኝ ስራ ያለኝን ያዘዘኝን ስራ ነው የምሰራለት። አባትሽ የብዙ ሰው የንጹሃንን ደም እንደሚያፈስ፣ ብዙ ሰዎችን እንደሚያግት፣ ብዙ ሰዎችን ሀብት ንብረታቸውን እንደሚቀማ ታውቂያለሽ? እሱማ ባይዘው አባቴ ምን ያጻባ ያለው መሰለክ፣ ይሄ ስነ ስርዓት የሌለው ሰው አይታገስም። ገብቶሃል አይደለ? ዋጋቸውን ነው የሚሰጠው። እነዚህ ደግሞ የሆነ ነገር አድርጎት ነው እንጂ አባቴ ዝም ብሎ አይገልም። ወይ የሆነ ብር እንትን ብሎት ወይ የሆነ ነገር ሰርተውት ነው ፎር ሰርተውት ይሆናል አባቴ እንደዛ የሚያደርጋቸው እንጂ ዝም ብሎ ከመሬት ተነስቶ አይዘርፍም። ለፍቶ ጥሮ ነው ይሄን ሀብት ያመጣው። እርግጠኛ ነሽ? ያ አባትሽ ይሄን ሀብት ንብረት ከወንድሙ እንደቀማ የገዛ ወንድሙን እንደገደለ ታውቂያለሽ? አላውቅም። ስለዚህ አንቺ የምታውቂው ስለ አባትሽ
ጥሩ ነገር ብቻ እንጂ ስለ አባትሽ ጭካኔ፣ ስለ አባትሽ አረመኔነት፣ ስለ አባትሽ አውሬነት ምንም የምታውቂው ነገር የለም ማለት ነው። የምን አውሬ ነው? አባትሽ ከአውሬም በላይ ምንም ነገር ሊገልጸው ማይችለው ሰይጣን የሆነ ሰው። አይ እንደዛማ አትበለው አባቴ። ስለምን ሰይጣን ነው የምታወራው? ትሰምኛለሽ? ከዚህ በላይም እለዋለሁ። ምንም የምታመጪው ነገር የለም አንቺም ሲጀመር ማለት ነው። አሁን ካንቺ እዚህ ጋር ያስቀመጥኩሽ መረጃ ማግኘት ስለምፈልግ ነው እዚህ ጋር ያስቀመጥኩሽ። አባትሽ እስቲ ማለት ቀኙ እጁ ከሆንሽ ብዙ ነገር ታውቂያለሽ ብዬ አስባለሁና አባቱ የሚፈልገው አንድ ሰው እንዳለ አውቃለሁ። ስለሱ ሰው ማንነት ታውቂያለሽ? ስለማን ነው? ስለምን ማንነት ነው የምትለው? ማን ነው? እሺ ሚኪ ስለሚባል ሰው ታውቂያለሽ? ሚኪ ያ ጋዜጠኛው ነው እንዳንተ እንደዚህ ወሬ ለቃቅሞ የሚያመጣው ነው። ትሰሚኛለሽ? አሁን ይኸውልሽ ስራውን ማን እንድታቀዩ ወይም ደግሞ ሌላ ነገር እንድታወሪ አይደለም። ስለ ሚኪ ታውቂያለሽ ወይ ብዬ ነው የጠየኩሽ። ትክክለኛ መልስ ብቻ እንድትነግሪኝ ነው የምፈልገው። ስለ ሚኪ ታውቂያለሽ? አዎ ከሆነ አዎ፣ ከአላቅም ከሆነ አላቅም እንድትይኝ ብቻ ነው የምፈልገው። ጋዜጠኛ እንደሆነ ነው የማውቀው። እሺ ጋዜጠኛ፣ ስለ ጋዜጠኛ ሚኪ የምታውቂ ከሆነ ስለ አጎቱም በደንብ ጠንቅቀሽ ታውቂያለሽ ማለት ነው። ይኸውልህ አንድ ነገር ልንገርክ፣ ይሄን ኬዝ ያዘው አባቴ ነው በዋነኝነት። እኔ ደግሞ ድርሻዬ እዚህ ጋር የነበረው እንደዚህ ከስር ከስር እነዚህ ተራራዎቹን ነገር ነበር ሳጽዳለት የነበረው። ዋናዎቹን ደግሞ አባቴ ነበር የያዘው። ስለዚህ ስለ ሚኪ አጎት ምንም ማውቀው ነገር የለም እያልሽ ነው? አላውቅም። እርግጠኛ ነሽ? ያ ይኸውልሽ አሁን ላይ ነገሮችን መደበቅሽ፣ ነገሮችን አለማውራትሽ ይኸውልሽ አንቺ ላይ ከባድ ጉዳት እንዲደርስብሽ ነው የሚያደርገው። እየነገርኩሽ ነው፣ አስጠንቅቄ ነው የምነግርሽ። ደግሞ ራስሽን በጣም እንትን አድርገሽ እንድታስቢ አልፈልግም። ድጋሚ ማንም እንደሆንሽ አንቺም ማንም ተራ ሰው እንደሆንሽ እንድታውቂ ይፈልጋሉ። ስለዚህ የምታውቂውን ነገር ትክክለኛውን ነገር ነው እንድትነግሪኝ ፈልገው። እርግጠኛ ነሽ ምንም አታውቂም ስለሚካጎት? አንደኛ ነገር ቃላቶችን እያስተካከልኩ እሱ አይመለከትሽም ነው የምፈልገው። እሱ አይመለከትሽም። እኔ በስነ ስርዓት ነው እየመለስኩልህ ያለሁት። አንተ በስነ ስርዓት እንድትጠይቀኝ ነው የምፈልገው። አይመለከትሽም። ስለሚኪ አጎት ታውቂያለሽ አታውቂም? አላውቅም እያልኩ ነው። ነግሬያለሁ አይደለ? ቆይ አንቺን በምን አይነት መልኩ ቢያሳድግሽ ነው እንደዚህ ልትሆኚ የቻልሽው? እንዴት ነበር ያደግሽው? ስለ አስተዳደግሽ ነው። አስተዳደጌ እንደነገርኩ ቅድም እናቴ በ5 ዓመቴ ነው የሞተችው። ከዛ በኋላ ያለው በሰራተኛ በሞግዚት ነበር ሲያኖረኝ ነበር ያሳደገኝ እና ማንንም ሰው አላውቅም። ጓደኛም አልነበረኝም፣ ዘመድም አልነበረኝም። በቃ ከአባቴ ጋር ብቻ ነው ያደግኩት። አባቴ የሚለኝን ብቻ እየሰማሁ ነው ያደግኩት። ከትምህርት ቤት ይወስደኛል፣ ወደ ቤት ነው፣ ከቤት ወደ ትምህርት ቤት ነው። እኔ እስከማውቀው ድረስ አቶ ታደሰ ቤት ውስጥ እንደማትኖሪ ነው ማውቀው። የት ነበር ሲያኖርሽ ነበር? ለኔ ተለየ ቦታ ቤት ሰርቶልኛል፣ እዛ ነው የምኖረው እና መገናኘት ባለንበት ሰዓት እደውልለታለሁ፣ ይመጣል። እሱም ከፈለገኝ ደግሞ አመቻችተን እንገናኛለን። ምን ማለት ነው? አንቺ ማለት ልጁ እንደሆንሽ እንዲታወቅ ያልተፈለገው እስከ መቼ ድረስ ነው? ይኸውልህ እኔ አባቴና አባቴን ብቻ ነው የማውቀው። ሌላ ማንንም ሰው አላውቅም። እኔ ሰው አላውቅም፣ ማንንም ሰው አላምንም። አባቴን ብቻ ነው የማምነው። ገብቶሃል አይደለ? እዚህ ጋር ያለሁት አምኜክ ምናምን አይደለም፣ አባቴ ያለኝን ነገር ስላለኝ ነው እዚህ ጋር ሙሉ ነገሩን እየነገርኩት ያለው። ምንድን ነው ያለሽ አባትሽ? ማለት እንደዚህ አይነት ችግር እንደዚህ አይነት ነገሮች ቢያጋጥሙሽ እንደዚህ እውነቱን ተናገሪ፣ እኔ ኃላፊነቱን ወስዳለሁ ስላለኝ አይ አይደለ? እንደዚህ አይነት አባት ነው ያለኝ፣ ጀግና አባት ነው ያለኝ። ለዛ ነው እኔ በኮንፊደንስ እንደዚህ እየነገርኩት ያለው። አንቺ እንዳልሽው እሺ ኮንፊደንስ ያለው በጣም አንቺ የሚያስብልሽ በጣም ጥሩ አባት ያለሽ ነው የሚመስልሽ። ነገር ግን አንቺን ከሰው ጋር እንዳትገናኝ፣ ጓደኛ እንዳይኖርሽ፣ ወዳጅ ዘመዶችሽን እንዳታቂ አድርጎ አግቶሽ ማለት ይቻላል። ያሳደገሽ እንዲህ አድርጎሽ ያሳደገውን አባት እንዴት ነው ስለሱ በጀብድ በደረትሽ ነፍተሽ እያወራሽ? አላገተኝም፣ በፍቅር ነው ያሳደገኝ አባቴ። ነገር ግን ሰው እንዳትቀርቢ፣ ቤተሰብ እንዳታቂ ብዙ ነገር አድርጎሻል። ምን ይሰሩልኛል? አይጠቅሙኝም። ምን ማለት ምን ያደርጉልኛል? በቃ አባቴ ብቻ ነው ያሳደገኝ፣ ሌላው ሰው አላሳደገኝም። ወይ ደግሞ በብርም በምንም አልረዳ። ስለዚህ አባቴ ነው ለፍቶ ያሳደገኝ። ስለዚህ እሱን ነው የማምነው፣ እሱን ነው የምሰማው። ሌላ ሰው ምን ይሰራልኛል? ስለዚህ በዚህ ልክ በአባትሽ ስለ አባትሽ የምታወሪ ከሆነ ቅድም እንደነገርሽኝ ከሆነ ምንም አይነት ነገር ሰው ቢጠይቅሽ ስለኔ መረጃ ቢፈልግ እኔ ኃላፊነቱን ወስዳለሁ። እውነቱን ብቻ ንገሪያቸው፣ አንቺ ላይ ብቻ ጉዳት እንዳያደርሱብሽ፣ ራስሽን ነፃ ብቻ አውጪ ብሎኛል ብለሻልና እንደዛ ከሆነ አሁን አባትሽ ያለበትን ቦታ እንድትነግሪኝ እፈልጋለሁ። ይሄን ያህል በራሱ የሚተማመን ከሆነ አባትሽ ማንም ምንም አያመጣም፣ እኔ እያንዳንዱን ኃላፊነቱን እወስዳለሁ ብሎ ይተማመናል ብለሽኛል። ስለዚህ
አሁን አባትሽ ያለበትን ቦታ እንድትነግሪኝ እፈልጋለሁ። ለምንድን ነው የምነግርህ? ወደ ሳይሆን በግድሽ ትነግሪኛለሽ። ራሱ ይመጣል። እኔ ይኸውልሽ ያለበት ድረስ ይመጣል። አቶ ታደሰ ነው የሚመጣው ወደ እኔ? አዎ ልንገርሽ አይደል፣ አቶ ታደሰን በስነ ስርዓት እየፈለኩት እገኛለሁ። እንደ አይጥ ጉድጓድ ሲምስ ጉድጓድ ለጉድጓድ ሲዞር እንጂ እኔ ጋር ፊት ለፊት መጥቶ የሚጋፈጥ ወንድ የሆነ አባት አይደለም ያለሽ። ትሰሚኛለሽ አይደል? እሱ እንደ ወንድ ወደ እኔ እንደማይመጣ ሙሉ በሙሉ እርግጠኛ ነኝ። ስለዚህ ነገር ግን እኔ ወደ እሱ መሄድ ስለምፈልግ እሱ ያለበትን ቦታ ትነግሪኛለሽ። ተሳስተሃል። ስለማን አባት እያወራ እንደሆነ አልገባኝም። የኔ አባቴ ምን አይጥ ምናምን ነገር ምን እያልክ ነው? ከአይጥም የወረደ አይጥ ነው። ስለዚህ እሱ ወደ እኔ እንደማይመጣ ጠንቅቄ አውቃለሁ። እኔ ወደ እሱ መሄድ ስለምፈልግ አባትሽ ያለበትን ቦታ እንድትነግሪኝ እፈልጋለሁ እያልኩሽ። ኦኬ ትፈልጋለህ መሄድ? በደንብ ኦኬ። ግን ስትመለስ ሬሳ ነው የሚመለስ። ይኸውልህ አንተም ሆንክ ሚኪም እዛም ያሉት ባልደረባዎችም ትሞታላችሁ፣ እያንዳንዳችሁ ትሞታላችሁ እና ስትመለሱ ሬሳችሁ ነው የሚመለሰው። እሱን አምነህበት ከገባ ና ወስዳለሁ። ይኸውልሽ ሲጀመር አላቅም ራስሽን እንዴት እያሰብሽ እንደሆነ፣ ነገር ግን መጨረሻውን በደንብ አድርጌ ያሳይሻለሁ። አንቺም ሆነ አባትሽ መጨረሻችሁን በደንብ አሳይሻለሁ። ስለዚህ ከአንቺ የምፈልገው ምንድነው? ቤቱን እንድታሳይኝ ያለበትን አድራሻ እንድትነግሪኝ ነው የምፈልገው። በሱ ደግሞ ተስማምተናል። ታሳይኛለሽ። ከዛ ደግሞ ማረገውን ነገር ጠንቅቄ ያውቃለሁ። ሲጀመር ማለት ነው እኔን የያዛችሁኝ እንዴት ነው? በገዛ ፍቃዴ በራሴ ቸልኝነት ነው የያዛችሁኝ እንጂ እኔ አባቴ ስንት ጠባቂዎች አሉ። ግን እኔ ነፃነቴ ደስ ስለሚለኝ ነው የያዛችሁኝ። እና ከፈለክ ወስዳለሁ። የምትናዘዘው ነገር የለም። ኑዛዜ ምናምን የምጽፈው ነገር ካሌለ ና እንሂድ። እኔ ከዚህ በላይ የማወራው ምነግርህ ነገር የለም። ግን ላንተ ስላሰብኩልህ ነው። ሰሚያለሽ? አሁን የምፈልገው ከአንቺ አድራሻውን ብቻ ነው። አድራሻውን ማሳየት ባለ ወዴ ሳይሆን በግድሽ ታሳይኛለሽ ማለት ነው። ከዛ በኋላ ያለውን ነገር ማድረግ የሚገባኝን ነገር እኔም አሁን ነጭ ልጄ ልቀቀኝ፣ እወጣለሁ። እሺ እንግዲህ ቤተሰቦች ያው የተፈጠረውን ነገር እንዳያችሁት ነው። አሁን ላይ ማለት ጥበቃው ላይም የሰማነው ነገር አለ ማለት አሁን ላይ በ3 ሳምንት ውስጥ ከዚህ ሀገር እንዲወጣ ማስጠንቀቂያ ተሰጥቶታል። ካልወጣ ደግሞ እሱንም እህቱንም እንደሚገሉበት፣ እህቱም ያቺን የአቶ ታደሰ ልጅም መታ ስታረግ የነበረውን ነገር እያንዳንዱ ነገር እንግዲህ አይተነዋል። አሁን ላይ እኛ ማድረግ የሚጠበቅብን ነገሮች አሉ ማለት ራሳችንን በጣም የምናጠነክርበትና ራሳችንን በደንብ ገንብተን ወደ ስራ መግባት ያለብን ሰዓት ደርሷል። ምክንያቱም አሁን ላይ የአቶ ታደሰ ልጅ እንግዲህ እንዳያችሁት ያለምንም ፍራቻ ነው እስከ መጨረሻው ድረስ ስታወራኝ የነበረው። በአባቷ ያላት እምነት እንግዲህ እንዳያችሁት ነው ምን ያህል ጉልበተኛ እንደሆነ፣ ለሷ ሲል ምን ያህል ነገር እንደሚያደርግ፣ ብዙ ነገር እንደሚያደርግ ስትናገር ነበር። በተጨማሪም የአቶ ታደሰ ልጅ እንደሰማችኋት ያው ምንም አይነት መረጃ ለመስጠት እንግዲህ ወደኋላ ስትል አልነበረም። የምታውቀውን ነገር እያንዳንዱ ነገር ስትናገር ነበር። ያለምንም ፍራቻ ያለምንም ነገር ነው ስትናገር የነበረው። ይህንንም ነገር ደግሞ አባቷ በይ እንዳላት ስትናገር ነበር። ምክንያቱም እሷ ላይ ብቻ ጉዳት እንዳይደርስባት እንደሚፈልግና ምንም አይነት ነገር ቢፈጠር እውነቱን ነግረሽ እኔ እወጣዋለሁ የሚል ነገር ስለነገራት ይህን ነገር ስታወራ ነበር። ስለዚህ ቤተሰቦች እኛ ማወቅ ያለብንን ማጣራት ያለብንን እሷ በሰጠችን መረጃ ብቻ ሳይሆን ማረጋገጥ ያለብንን ነገሮች አረጋግጠን ኃይላችንን አጠናክረን አቶ ታደሰን እጃችን ለማስገባት እና በተጨማሪም እሳቸው ጋር እንግዲህ ብዙ ነገር ነው ያለው እንደምታውቁት ከሚኪ መታፈን ጀርባም ከተሰወረው ሰውዬ ከሚፈለገው ሰውዬ ጀርባም የእሳቸው ነገር በብዙ መልኩ የእሳቸው እጅ እያንዳንዱ ነገር ላይ ስላለበት ከእሳቸው ደግሞ እያንዳንዱ ነገር ማወጣጣት ባለብን ልኩ የምናወጣጣና በተጨማሪም ለሰሩት ስራ ላደረጉት ነገር ለእያንዳንዳቸው የእጃቸውን እንዲያገኙ የምናደርግባቸው ሰዓቶች እየቀረቡ ይመስለኛል ማለት ነው። ቤተሰቦቼ ብቻ እስቲ እናንተም ያው ሁላችሁም በየሃይማኖታችሁ ነገሮች እንዲቃኑልን፣ ነገሮች እንዲሳኩልን፣ ነገሮች እንዳይከብዱን ሁላችሁም በየሃይማኖታችሁ እንድትጸልዩ እፈልጋለሁ ማለት ነው። ምናልባት ያው ዛሬ ላይ ሳሚም አጠገቤ ላይ አለ። እሱም የሚያወራላችሁ ነገር ይኖራል፣ አሁን ላይ የሚላችሁ ነገር አለና እስቲ ወደሱ ልመለስ። እሺ እንግዲህ ቤተሰቦች ይህንን ኬዝ ከጀመርን ጊዜ ጀምሮ
እየተከታተላችሁት ነው የምትገኙት። ያለውን ነገር እያንዳንዱን ነገር ማሳወቅ ባለብን መንገድ እያሳወቅናችሁ ነው ያለነው። አሁን ላይ ምን አይነት ወንጀለኞች እየበዙ እንደሆነ አላውቅም። ማለት በዚህ ነው ያልክ ሰው እንዴት በወንጀል እንደዚህ ይተማመናል? እንዳያችኋት ነው የታደሰ ልጅ የምትባለው ጭራሽ በቃ እንደዚህ ደረቷን ነፍታ አባቴ ተማመናለው ይገላችኋል ምናምን። እንዴት አይነት አስተዳደግ ነው ልጅን እያሳደጉ ያሉት? በጣም የሚከብድ ነገር እኮ ነው። ልጅን በእንደዚህ አይነት መንገድ መርዞ ማሳደግ ምን ማለት ነው? የራሳቸውን ወንጀል ሳይበቃ የገዛ ልጃቸውን ደግሞ እንደዚህ ወንጀለኛ፣ ጭራቅ፣ አውሬ፣ ለሰው የማይራሩ ክፋት፣ የሰው ሞት ተራ ነገር መስሎ እንዲታያቸው አድርጎ ማሳደግ ምን ማለት ነው? አንዳንዴ እኮ ምንድነው የራስ በቃ በራስ ወንጀል እኮ አሁን በፊት ላይ ልጅን ከወንጀል ነፃ ማውጣት፣ ልጅን ማሸሽ፣ ልጅን የተለያየ ጥሩ ቦታ ላይ ማድረግ፣ ሰው ራሱ ወንጀል የሚሰራ ሰው እንኳን ወንጀል ሰርቶ ልጁን ነፃ ማውጣት፣ ልጁን ነፃ ለማውጣት ወንጀል ይሰራል ምናምን ይባል ነበር። አሁን ጭራሽ ልጅን ከልጅነት ጀምሮ በወንጀል እንዲጨማለቅ ክፉ መንፈስ አይምሮ ውስጥ እንዲገባ መግደል የሚያስደስት ነገር እንደሆነ የተለያዩ ሰዎች ላይ ጥቃት ማድረስ የተለያዩ ሰዎችን ሀብት ንብረት መዝረፍ ምናምን በጣም አስደሳች ነገር አድርጎ እንደዚህ ማሳደግ ማለት ራሱ ምን ማለት ነው? ማህበራዊ ህይወቷን ነጥቋት ይቺ ልጅ አሁን አላቅም ራሷ ሆና አይደለም ይህንን ነገር እያወራች ያለችው። ራሷን ሆና ቢሆን እንደዚህ ማድረግ ሰው እንዴትም በዚህ እድሜዋ እንደዚህ አይነት ሞራል ሊኖራት አይችልም ነበር ጭራሽ። እንዴት ነው በቃ ከማንም ሰው ጋር እንዳትገናኝ ተደርጋ ማህበራዊ ህይወቷን እንዳለ ሙሉ ነገር ነጥቋታል። ይህን ልጅ እንዳለ ሁላ ማንም የሚያውቀው ነገር አልነበረም እስካሁን ሰዓት ድረስ። ይህን ሁሉ ነገር በቃ የሰው ደም በቃ አዙሮበት ሳይበቃው የገዛ ልጁን ደግሞ እንደዚህ ምርዝ አድርጎ መመረዝ እኮ እኔ እንጃ ቃላት ተገልጾ አይታችኋታል። እንዴት አይነት አማርኛዎችን እንደምታወራ ምን አይነት ነገር እንደምትናገር ተመልክታችሁ። ይህ በጣም የሚከብድ ነገር ነው። ቁጭ ብሎ መስማት ራሱ ያማል ይህንን ነገር። እንዴት ለምን ሰው በልጁ ወንጀል ጀብድ ሆነ? ቆይ አሁን ነው ወይስ ትልቅ ሀገር የሚጠቅም ነገር ሆነ? ለህዝብ የሚስፋፋ ለህዝብ የሚተርፍ በጣም እኮ ጠቃሚ ነገር እያስፋፋ ይመስላል እኮ። የገዛ ልጅን ደብቆ በእንደዚህ አይነት በወንጀል በተጨማለቀ ነገር ማሳደግ ማለት ምን ማለት ነው? ልጅን እኮ ኧረ ልጅ እኔ እንደማውቀው ድረስ ሰው ልጁን በፍቅር በእንክብካቤ አሳድጎ ጥሩ ደረጃ ላይ ደርሶለት የሆነ መልካም ነገር ሲያደርግ ሰዎችን ሲረዳ ወይ የሆነ ጥሩ ቦታ ላይ በተማረበት ደርሶ ህዝቡን ሲያገለግል በተማረበት በተለያየ ሙያ ለህዝብ ሲደርስ ምናምን ሲያይ ነበር አባት እናት በልጁ የሚደሰተው። አሁን ሰው መግደል እንዴት እንደሆነ፣ ሰው መዝረፍ እንዴት እንደሆነ፣ ሰውን ማሳበድ እንዴት እንደሆነ ቁጭ አድርጎ የሚማሩበት ጊዜ ይሁን። እንዴት ነው? እኔ እኮ በጣም እኮ አሁን የማገኛቸው ሰዎች በእንደዚህ ዙሪያ ላይ አሁን እየሰራሁበት ባለው ሁኔታ እኔ አላውቅም። የማገኛቸው ሰዎች እኔ ሰው እየመሰሉኝ አይደለም። አሁን ላይ በቃ ሰው የሚለውን ማንነት በቃ ጥለው ሌላ አዲስ ማንነት ተሰጥቷቸው የመጡ ያለ ነው እየተሰማኛል እንጂ ትክክለኛ የሰው ልጅ አይምሮ አለው፣ ያስባል፣ ማሰብ ይችላል። ማንኛውም የሰው ልጅ ይህንን ነገር አይምሮ ተሰጥቶታል፣ ማሰብ ይችላል። እንዴት ሆኖ ነው እስኪ ምን እኔ እንጃ። የፈለገ እኮ ክፋት የፈለገ ተንኮል አይምሮ ላይ እኮ ቢመላለስ እኛ እንደ ኢትዮጵያዊነታችን እንኳን ነፍስ በጣም ከባድ እኮ ነው እኮ። ሌላው ቀርቶ እንደዚህ ቤት ውስጥ እንኳን ለባል የሆነ ዶሮ ምን የሚፈሩ ልጆች ነበር የሚኖሩት የነበሩት። ልጅ እየፈራ እየተደበቀ የሚያለቅስ ልጅ ሁላ አቅ ነበር። አሁን እኮ ከፋ እኮ በቃ እንደ ቀልድ ሆነ መወራት የተጀመረው። መግደል በቃ አንድ ኖርማል ሆኖ ትሞታላችሁ እንዳለ ነው የምትጠፉት። ስለ ሰው እኮ ነው እያወራን ያለ ነው። እንዴት ነው እንደዚህ የረከሰው? ምን ማለት ነው? እንዴትስ ነው እኮ ልጆቻችሁን እያሳደጋችሁ ያላችሁት? በዚህ ሁኔታ እንዴት ነው እስኪ ሀገሪቷን ተውትሽ።
ሰው እንዴት ይኖራል? ሰው ለሰው ካልሆነ እንዴት ይኖራል? ክፋት ከተስፋፋ እንዴት ነው የሚኖረው? ማንም ለማንም አይኖርም እኮ። እኔ የሱ ጠላት ከሆንኩ እሱም የኔ ጠላት ሆኖ ነው የሚቀመጠው። ሁላችንም እርስ በርስ ጠላት በጠላት ሆነን ነው የምንቀመጠው። የዛኔ ማን ነው የሚኖረው? ሁላችንም እኮ ነው የምንጠፋው። በመሃል እኮ ማለት ነው ሰላምን የሚፈጥር ነገር፣ ፍቅርን የሚፈጥር ነገር እስኪ በሁላችሁም እስኪ በየቤታችሁ ይሄንን ነገር ለማድረግ ሞክሩ። ባላችሁበት ሁኔታ ሁሉ አጠገባችሁ ላለው ሰው እስኪ ተው፣ ፈጣሪ ከፍላችኋል ሁሉንም ነገር። መልካም ለመሆን ሞክሩ። ባላችሁ ነገር በቃ በምንም አይደለም፣ በአስተሳሰብ መልካም ለመሆን ሞክሩ። ካጠገባችሁ ጀምሩ እስኪ። አጠገባችሁ ካለ ሰው መልካም ለመሆን መልካም ነገር ለማድረግ ህሊናችሁን ጥሩ አድርጋችሁ ህሊናችሁን አንጽታችሁ መልካምነትን እስኪ ጀምሩ። ቤተሰቦች ይሄ ነገር ወዴት እየሄደ እንደሆነ ግራ እየገባኝ ስለሆነ ነው። በጣም እየጠፋን ነው አይገልጸው። ይህንን ደግሞ መሰብሰብና አንድ ማድረግ የምንችለው እኛ እንዲህ ከራሳችን ካጠገባችን ካለ ሰው ስንጀምር ነው። የተጣላሽው ወይ ቂም ያሽበት ወይ ተንኮል ያሰብክበት ምናምን ግለሰብ ካለ ይቅርታ አድርግና እስኪ መልካምነትን ማሳየት እንጀምር። ጥሩ ነገርን ካጠገባችን ካለ ሰው እንጀምር እስኪ። ይህንን ነገር ሁላችሁም እስኪ አድርጉት እንጀምር። ውጤቱን ታዩታላችሁ፣ በደንብ ታዩታላችሁ። ምክንያቱም መልካምነት ስታደርጉ ለሆነ ሰው መልካም ነገር ስታደርጉ ሰው አይደለም ያንን መልካምነት የሚከፍላችሁ፣ ፈጣሪ ነው ይህንን መልካምነት የሚከፍላችሁ። እና ለዚህ ነገር ይህን ነገር ማድረግ ራሱ በጣም መታደል ነው። እንደዚህ ቪዲዮን አይቶ ምናምን የሆነ ማዘን የሆነ ምናምን ከንፈር መምጠጥ መሆን የለበትም። እስኪ እኛን ጀምረው። አንዳችን እኮ እዚህ ጋር ከጀመርኩት እኔ ለበረከት መልካምነት ባሳየሁት እሱም ደግሞ አንድ ወንድማችን ጋር አንድ እህታችን ጋር ያንን ነገር ያንጸባርቃል። ያ ነገር እየሄደ ይመጣል። ከኪሳችን የሚወጣ ነገር እኮ አይደለም፣ ገንዘብ አይደለም፣ ፍቅር መስጠት እኮ ነው እኮ። እንሞክረው እስኪ እንጂ በዚህ ሁኔታ እኔ ምን እንደሆነ አላውቅም። በዚህ ሁኔታ እየሄድን ከሆነ በዚህ ሁኔታ እየቀጠልን ከሆነ ሁላችንም መጥፋታችን ነው፣ መተላለቃችን ነው። ይሄ ነገር እንዲቀጥል እድል አንስተው እባካችሁ። ይህንን ነገር በጣም እንድታውቁልኝ ይፈልጋል፣ እንድታገናዝቡልኝ ይፈልጋል። ሁላችሁም አጠገባችሁ ካለ ሰው ጀምሩ። ዛሬ አንድ ብለን የጀመርነው ነገር ነገ ተስፋፍቶ እናየዋለን። በሰው አማካኝነት ነው ሁሉም ነገር እየተሰራ ያለው። ስለዚህ እኔ እዚህ ጋር መልካምነትን ከጀመርኩኝ እዛ ጋር ሲቀጥል ይሄ ነገር ፍሬ እያፈራ ተንኮል፣ ሸር፣ ክፋት፣ ምቀኝነት እየጠፉ እያጨለሙ ይመጣሉ። ያንን ነገር ደግሞ ነው የምፈልገው። ያ ወደፊት የሚመጡት ትውልዶች አሁን የሚመጡትን ትውልዶች በእንደዚህ አይነት መንገድ እየተመረዙ ተንኮል፣ ክፋት፣ ሸር፣ ወንጀል፣ ገንዘብ ወዳድነት፣ የተለያየ ሰውን ማጥቃት፣ ሰውን መጉዳት፣ ሰውን መበደል፣ ከማፈናቀል፣ ሀብት ንብረት መውሰድ ያ ነገር እያስደሰታቸው እንዲመጣ ነው እየተርኮነ ያለው። በዛ ነገር ደስተኛ ሆነው ነገ ከነገ ወዲያ ሰርቼ የሆነ ቤተሰቤን እረዳለሁ ወይ አካባቢ ላይ ያሉትን ሰዎች እረዳለሁ ደጉማለሁ የሚል ነገር የለም። ይሄ ነገር ያለው ምንድነው? በቃ አሁን በቃ እንደዚህ በዘርፍ እንደዚህ ሰው ብገድል እንደዚህ ባደርግ መድኃኒት ባሰራበት ያ ነገር ይሆናል እንደዚህ ባሳብደው ምናምን እየሆነ ነው ያለው። ያንን ነገር ደግሞ ማጥፋት የምንችለው እኛ ነን፣ ሌላ ማንም አይደለም። ሁላችንም ካለንበት ከቤታችን ከጓዳችን እንጀምር። ይህንን እስኪ ስራ እናድርገው። በቀን አንዴ ማሰብ እንጀምር እስኪ ስለ መልካም ነገር። አውቃለሁ ብዙ የሚያሳስብ ነገር አለ፣ እንደ ኢትዮጵያዊነት በጣም ብዙ የሚያስጨንቅ ነገር አለ፣ ኑሮ አለ፣ ብዙ ነገር አለ። ግን ደግሞ ይህንን ነገር ማድረግ ያለብንን እንሞክር እስኪ። ትንሽ በቻልነው አቅም እንሞክር። ይህንን ለማለት ነው የምፈልገው። ሌላ ምንም የምናገረው ነገር የለም። አደራ ብያቸዋለሁ። ይህንን ነገር እስኪ እንጀምረው። እሺ ቤተሰቦች፣ ያው ሳሚ አመሰግናለሁ። ብዙ ነገር አስተላልፈሃል። ይህን ነገር እንግዲህ ያው ሁላችሁም ከመስማት ባለፈ ወደ ተግባር እንድትወስዱት እፈልጋለሁ ማለት ነው። ብዙ ነገር ብሏችኋል ሳሚ። ሁላችንም በያለንበት ይህን ነገር ብናደርግ ነገሮች ሀገራችን ምን ያህል ገነት ልትሆን እንደምትችል፣ ምድራችን ምን ያህል የሰላም ቦታ ልትሆን እንደምትችል ማሰብ አይከብድምና ይሄን ነገር እንድታረጉልኝ ይፈልጋለሁ ማለት ነው ቤተሰቦቼ። ያው እኛ አሁን ላይ ሐሳባችን አጠቃላይ
ወደ አቶ ታደሰ አድርገን አቶ ታደሰን በቁጥጥር አስገብተን ማድረግ የምንችለውን ነገሮች ሁሉ አድርገን የእጃቸውን እንዲያገኙ እናደርጋለን ማለት ነው። ቤተሰቦች ያው ቅድም እንዳልኳችሁ እናንተ ይሄ ነገር ሁሉ እንዲሳካ ሁሉም ነገር እንዲሆን ሁላችሁም በየሃይማኖታችሁ እንድጸልዩልኝ እፈልጋለሁ። በተጨማሪም ቤተሰቦች ያው እናንተ በአንድ መንገድ ነው እኛን ልታግዙን ልትረዱ የምትችሉት ማለት ነው። ይሄም ነገር ምንድነው? ይሄን ቻናል ሼር እያደረጋችሁ ቤተሰብ የሆናችሁ ሰዎች ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይሄን ቻናል 100 ሺህ እንድታስገቡልኝ እፈልጋለሁ። እናንተ የምታግዙኝ በዚህ መንገድ ስለሆነ ማለት ነው። ስለዚህ ይሄን ነገር እያደረጋችሁልኝ ቆዩ። በተጨማሪም ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ፣ ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ላይክ በማድረግ ቪዲዮውን ሐሳብ አስተያየታችሁንም ኮመንት በማድረግ እንድጀምሩ እፈልጋለሁ። በተጨማሪም ቤተሰብ የሆናችሁ ሰዎችም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይሄን ትምህርት ይሄን የመሰለ ነገር እንዲያዩ እንዲሰሙ ለእውቀትም ስለሚሆናቸው ይሄን ነገር እንድታደርጉልኝ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ እኛ በቀጣይ የምንሄድባቸው ሂደቶች አሉ፣ የምናደርጋቸው ብዙ ነገሮች አሉ። በእነዛ ሂደቶችም አልፈን እንደ ፈጣሪ ፍቃድ ወንጀለኞች የእጃቸውን እንዲያገኙ እናደርጋለን ማለት ነው። ስለዚህ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።